ጤና ይስጥልኝ የተከበራችሁ አድማጮች። ጋሽ ስብሐት ገብረ እግዚአብሔር በአዲስ ዘመን ጋዜጣ እግረ መንገድ በሚለው አምድ ይጽፋቸው የነበሩ ጽሑፎች ተሰብስበው ከታተመው እግረ መንገድ መድብል ውስጥ ከዚህ በፊት የጥንታዊት ሮማን ታሪክ አንብቤላችሁ ነበር። ዛሬ ደግሞ ከሐምሌ 25 1985 እስከ መስከረም 2 1986 ዓ.ም ድረስ በስድስት ተከታታይ ሳምንታት የታተሙትን የውርድወትን የንግሥት ሳባንና የዮዲትን ታሪክ አነብላችኋለሁ። እንደ ማሳሰቢያ እነዚህ ጽሑፎች እንደ ታሪካዊ እውነታ ሳይሆን እንደ አንድ የሥነ ጽሑፍ ሥራ ልናያቸው ይገባል። ምክንያቱም ስብሐት ራሱ ከራሱ ቅመሞችን እየጨማመረ እንደጻፋቸው ስለሚገልጽ ነው። አንዳንድ ነገሮችን ለትረካው ቅርጽ ያመች ዘንድ ያስተካከልኩ ሲሆን አንዳንድ ቃላት ያው በስብሐት ነፃነት የተጻፉ ስለሆኑ እንደወረዱ ስላነበብኳቸው እንዳይደብራችሁ ከወዲያ አስጠነቅቃለሁ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ውርድወት። ምድረ ጉራጌ ውርድወትን በዘፈን ሲያወድሳት እነሆ 5 ትውልድ አልፎ 6ኛው እየቀጠለ ነው። በግምት ውርድወት በሺህ ዓመት አንዴ ብቅ ከሚሉት የውበት ታምራት አንዷ ናት። ከውበቷ የማያንስ ወኔም ነበራት እና ጭንቅላት አሟልቶ የሰጣት። እንግዲህ በእሷ ዘመን ወንዶች እንደ ሀብታቸው አቅም 2ም 3ም ሚስት ማሳደር ይችላሉ። ያገኟትን ሌላ ሴትም ቢወሽሙ ባህል ይፈቅዳል። ሴቷ ግን ከሕጋዊ ባሏ ውጪ ሌላው እንዳይፈቀድላትም። ውርድወት ይህ ልክ አልመሰላትም። ሐሳቡን ግን ከየት አመጣችው? አንድ ቀን ሴቶቹን ሰበሰበችና ወይ ወንዶቹም እንደኛ ይከልከሉ ወይ እኛም እንደነሱ ይፈቀድልን አለቻቸው። አብደሻል? እንኳን ሊደረግ ታስቦ ማያውቅ አሏት። ባህል ነዋ። እና ባህል የሆነ እንደሆነ ምንድን ነው? እኛም እንደነሱ ሥጋ ለብሰናል። ደማችንም ሞቃት ነው፣ ይነዝራል እንደነሱ። ታዲያ ለምን እኛ ታስረን እነሱ ይቦርቃሉ? ወይ እነሱም ይታሰሩ ወይ እኛም እንቦርቅ እኩል። አሳመነቻቸው። እንዴት እናድርግ ተባለ። ውርድወትና 2 ሌሎች ሴቶች ተመረጡ። ሴቶቹን ወክለው ጉዳዩን ለሀገር ሽማግሌዎች እንዲያቀርቡ። አንድ ቀን የሀገር ሽማግሌዎች አገር ጤና ብለው የሀገር ጉዳይ ሊመክሩ ትልቁ ዛፍ ስር እንደተቀመጡ ውርድወትና 2ቱ መጡና የሴቶቹን መልእክት ለሽማግሌዎቹ አደረሱ። በአክብሮት እሺ፣ ወደዚያ ገለል ብላችሁ ቆዩንና በጉዳዩ መክረንበት ስናበቃ እንጠራችኋለን ተባሉ። ብዙ የሚያከራክር አልነበረም። ይቺ ባቄላ ያደረች እንደሆነ አትቆረጠምም ሆነ። ጎበዝ ተባባሉ እነሽሜ። ዛሬ ማታ ሴቷ ሁሉ ራቷ ዱላ ነው። እናሸንፋለን፣ አንጠራጠርም። እነ ውርድወትን እንዲህ አሏቸው። ሁላችሁም ነገ በዚህ ሰዓት ወደዚህ ኑ፣ መልሳችንን እንነግራችኋለን። እነ ውርድወት መልእክታቸውን ለሴቶቹ ሲያደርሱ በተባለው ጊዜ አንድ ላይ እጅብ ብለው እንዲሄዱ መክረው የት እንደሚገናኙ ተስማሙ። አቤት ያን ዕለት ማታ ያወረደው ዱላ! አቤት ያስተጋባው የእንስት ውታ! ስንቷ ትሆን በሆዷ ውርድወትን የረገመች! በነጋታው ሽማግሌዎቹ ትልቁ ዛፍ ስር ተቀምጠው ሲጠብቁ ውርድወት ብቻዋን መጣች። የትላንትና ማታው ልምጭ፣ አለንጋ፣ ጥፊ፣ እርግጫ ስራውን ሰርቷል። ውርድወትን እንዲህ አሏት። እኛ የአባቶች ባህል ይፍረስ ብለን መወሰን አንችልም። አንቺ ግን እንደፈቀደሽ መሆን ትችያለሽ፣ ነፃ ነሽ። እሷም በነፃነት የምድረ ጉራጌን ጀግና መልኩና ቁመናው ደስ ያላትን እያቀያየረች ብዙ ዓመት ኖረች። አበጋዝ አልቀራት፣ አዝማች አልቀራት፣ ሶሬሳ አልቀራት፣ ዳመስ ዳሙ ይማም አልቀራት። በውርድወት የመጣ ጀግኖቹ አይጣሉም። ከአንዱ ጋር ሰንብታ ስታበቃ አይኗን ወደ ሳበው ወደ ሌላው መሄድ ነው። ያ ትታ የምትሄደው ሰው ለምን ተወችኝ ብሎ መቆጨት የለም። ኧረ እንኳን አቀፈችኝ ለምን ለአንድ ሌሊት ብቻ አይሆንም፣ ካንቺ ጋር አድሬ ሲነጋ ልሙት የሚሉላት ነበረች። ውርድወት ፈረሰኛ ጀግና እንደምትወድ የታወቀ ነው። ስለዚህ የተመሰከረለት አዳኝ ወይም ጦረኛ እስቲ እድሌን ልሞክር በለስ ቢቀናኝ ብሎ ጭኖ ተነስቶ እሷ ልታይ ወደምትችልበት ቦታ ሽምጥ ይጋልብና ድንገት ልጓም ቀጥ አድርጎ ይዝና የፈረሱ ሆድ ሽቅብ እስኪታየው ያክል ወደ ጎን ዘንበል ብሎ ያዞርና
ወደ መጣበት ተመልሶ ይሸመጥጣል። በለስ ቀንቶት ከሆነ ውርዶት ወዲያውኑ ትከተለዋለች፣ ወይ ጥቂት ቀናት ቆይታ ወደሱ ትመጣለች። አለዚያ ሌላ ቀን እድሉን ይሞክር ይሆናል። አንዳንድ ሴቶች በወንዶች ላይ ሙሉ ስልጣን አላቸው። የማያልቅ የመፈቀር ተአምራቱን ያወርዱታል። ሄለን የተባለችው የትሮይ ጦርነትን በውበቷና በፍቅሯ መዘዝ የቀሰቀሰችው አንዷ ናት። 10 ዓመት ፈጀ ያ ጦርነት። ክሊዮፓትራ የተባለችው የመጨረሻዋ የግብፅ ንግሥት ውበቷ ፍጹም ከመሆኑ የተነሳ የክሊዮፓትራ አፍንጫ ትንሽ አጠር ወይም ረዘም ቢል ኖሮ የዓለም ታሪክ ሌላ ይሆን ነበር ተባለላት። ጁልየስ ቄሳር ሊያስገብራት መጣ። አስገበረችው። ለጥቂት ዓመት የእቅፏ ተገዢ አደረገችው። ወንድ ልጅ እስኪወልድላት በፍቅሯ አስራ አቆየችው። ኩያ የማይገኝለቱ ጁልየስ ተገድሎ የእሱ ቀኝ እጅ የነበረው ማርክ አንቶኒ ግብፅን ሊያስገብር መጣ። ክሊዮፓትራ እሱንም አስገበረችው። በፍቅር አሳበደችው። እሷም አበደችለት። ፍቅረኛሞችነታቸው በለጠባቸውና ንጉሥና ንግሥት መሆናቸውን ሲበዛ ችላ አሉት። እዚህ ላይ ነው ጁልየስ ቄሳርና ማርክ አንቶኒ ልዩነታቸው። ጁልየስ አበደና ድንገት ከብደቱ ነቃ። ንጉሥ መሆኑን አስታወሰ እና ውቢት ክሊዮፓትራን ስሞ ተሰናብቶ ሄደ። ቄሳር ወደ ዙፋኑ። ለመሆኑ እንደሱ ንጉሥ ነግሶ ያውቃል ወይ ክሊዮፓትራ? አንቶኒ ግን ዘውዱን ከራሷ አውርዶ አሽቀንጥሮ ወደ ሮማ ወረወረና እሺ የኔ ክሊዮ እንዋደድ አላት። እሺ የኔ ጌታ አለችው። ሌሎች ዙፋኑ ላይ መቀመጥ የሚፈልጉት ግን ይህ የፍቅር ጉዳይ ስላልገባቸው ደደቦች ግብፅን ወረዷት። ለክሊዮፓትራ ፍቅር ሲል አንቶኒ ራሱን ገደለ። ለአንቶኒ ፍቅር ስትል ክሊዮፓትራ ራሷን ገደለች። አንዳንድ ሴቶች በወንዶች ላይ ሙሉ ስልጣን አላቸው። ውርዶት የተባለችው ውብ በሕይወቷ ምድረ ጉራጌን በፍቅር ንዳድ ያቃጠለችውና ካለፈች በኋላ ደግሞ ተከታታይ ትውልዶች በሚዘፍኑላት ዘፈኖችና በሚነገሩላት ታሪኮች ፍቅርን የምትለኩሰው ማናት እሷ? በጥንት ዘመን ኖራ ቢሆን ኖሮ እንደ አፍሮዳይቴ የግሪኳ የፍቅር መላኪት ወይ እንደ ቬኑስ የሮማ ወይም እንደ አንዲት ሌላ ውርዶትን ትውልዶች ቀስ በቀስ እየተቀባበሉና የባሰውን እየኳኳሉ ከሰውነት አውጥተው ከአማልክት መሃል የምትቀመጥ ጸሎትና መስዋዕት የሚደረግላት ፍቅር ያደናገራቸው በስሟ ስለት የሚሳሉላት ተመላኪ ያደርጓት ነበር። እርጅና እንደ ልማዱ እጁን ሲዘረጋባት ተው ዞር በል ወደዛ አሉት የላይ ቤት አማልክቱ እና ውርዶትን እንዲህ አሏት። እነሆ ውርዶት ሆይ በየሺህ ዓመት በሰዎች መሃል ተመላኪት ትወለዳለች። አንቺ እኩያችን ነሽ። ሰዎችን ታያቸውና ወደኛ ነይ ትፈቅጃለሽ አሏት። እፈቅዳለሁ። አትፈሪም የአማልክትን መንገድ መሄድ? አልፈራም አለች በፈገግታ። አማልክቱም ፈገግታዋን አይተው እኩል ፈገግ አሉ። ከፈገግታቸው መሃል መብረቅ ወጣና ውርዶትን ወሰዳት። ይህ አስደንጋጭ ተአምር በትልቁ ዛፍ ስር ተቀምጠው እያወጉና እየተጫወቱ ምድረ ጉራጌን ከዝጌር ጋር ሲጠብቁ የነበሩትን ሽማግሌዎች አሳሰባቸው። እቺ ልዩ ፍጡር መልካም ዕድላችን ሆኖ እኛ መሃል የበቀለች የልጅ ልጆቻችን እንዳይረሷት ምን ዘዴ ይበጃል? እንደሷ ውብ ወራት ፈለጉና የጉራጌ ልጅ ሁሉ የሚያከብረው ምስጢሯን አውቆ ይሁን ሳያውቅ ባህል አወጁላት። መስቀል ሳምንት ሙሉ ይከበራል። መስቀል በዚያ ዘመን ውርዶት በትግራይ ወይ በአማራ ሀገር ተወልዳ ቢሆን ኖሮ በድንጋይ ይወግሯታል ወይስ ውሃም እንጀራም የሰጣት እርጉም እንደሆነ አሪዮስ ብለው ከሀገር ያባሯታል ወይስ ጀግኖቹ ይጋደሉባታል? ጉራጌ ግን ጠቢብ ነው። ውርዶትን አስተናገደ። ልጆቹ የልጅ ልጆቹ ደግሞ ሱቅ ወይ ሌላ ቦታ እያስተናገዱት ነው። የአዲስ አበባ ነዋሪ አረግ መዛዥ ሊቃውንት ውርዶት የሳባ ቀጥተኛ ተወላጅ መሆኗን በእርግጠኛነት መስክረዋል። ቀጥተኛ ተወላጅነት ከእናት ወደ ሴት ልጅ ሲወርድ ሲዋረድ እየመጣ ሳባ ገሊትን ወለደች፣ ገሊትን ወለደች እያለ መጥቶ ቀጥታ ውርዶት ላይ ከተፍ። በአባት መቁጠርማ አያስተማምንም። አክሱም የሳባ ሀገርና ጉራእ የውርዶት ሀገር ቅርብ ለቅርብ ናቸው። ጉራጌዎች ጉራእ ከሚባል ትግራይ ወይ ኤርትራ ውስጥ ከሚገኝ ሀገር ፈልሰው በአበጋዝ ስብሃት መሪነት አሁን ወዳሉበት ወደ 7 ቤት የመጡ ናቸው። 7 ቤት ጉራጌ፣ 12 ቤት እስራኤል፣ 1 3 7
10 12 40 እነኚህን ቁጥሮች እስቲ ያስቡባቸው። ንግሥተ ሳባ ውርዶት ውቢቱና ንግሥተ ሳባ ሌላ ሰው አድርጎት የማያውቀውን በማድረጋቸው እንዲሁም ውብና ብልህ በመሆናቸው ይመሳሰላሉ እና በቆራጥነታቸው። ብሩክታይት የተባለች ውቢት በግብር መልክ ለድራጎን ተዳርጋ ባሰኘው ሰዓት መጥቶ ይበላት ዘንድ ከዛፍ ግንድ ጋር ታስራ፣ ግና ቀኑ ልዩ ስለነበረ ፍጡነ ረድኤት ቅዱስ ጊዮርጊስ ሰማዕት ፈረሱን ጋልቦ ከተፍ ብሎ ድራጎንን በጦር ልቡን ወግቶ ሲገድለው ይህን ስዕል ያላዩ ጥቂቶች ቢኖሩ ነው። ጥንት ከሰማዕቱ ዘመን አስቀድሞ ምናልባት 1000 ዓመት ከክርስቶስ ልደት በፊት አክሱምን አንድ ዘንዶ የገዛት ነበር። ምናልባት የድራጎኑ ዘር ወይም የአገር ልጅ ሊሆን ይችላል። ምግቡም በቀን በቀን አንድ ወጣት ነበር። ዘንዶ በዚህ አኳኋን 40 ይሁን 70 ዓመት ገዛ ወይም 120 እንደ ተራኪው ይለያያል። ደግሞ ቁጥሩ ለታሪኩ ብዛም ልዩነት አያመጣም። ከዕለታት አንድ ቀን እነሆ አንጋቦስ የተባለ ብልህ ጀግና የአክሱምን ታላላቅ ሰዎች ለብርቱ ጉዳይ ሰበሰባቸው። እንዲህም አላቸው፣ እኔ ዘንዶን ብገድልላችሁ እናንተ ታነግሱኛላችሁን? ከዘንዶ ገላግለን እንጂ ከዚያ በኋላ እንኳን አንተ ውሻ ይግዛን አሉት። በአጥንት ሊገላገሉ ዙፋኑን ለአንተና ለልጅ ልጆች እንሰጣለን እስከ ወዲያኛው ሲሉም በዘመኑ አማልክት ማሉለት። እስታይል አለና አንጋቦሶዬ በጎበዛዝት ባልንጀሮቹ ታጅቦ የመስዋዕት ፍየል በግርማዊ ትከሻው ተሸክሞ ዘንዶው ወደሚኖርበት ዋሻ መራ። ከዋሻው ፊት ለፊት መሬቱ ላይ ብዙ ሹል እንጨቶች ተከሉ፣ ወደ ዋሻው በኩል ያጋደሉ። በዚያ ፍየሉን ከእንጨቶቹ በወዲያ በኩል አሰሩት። ከዚያ ዘንዶውን ጠሩት። ማን አባቱ ነው ከእንቅልፍ የሚቀሰቅሰኝ ብሎ ተናዶ ዘንዶ ብቅ ብሎ ያያል። እዚያ ፊት ለፊት ምን የመሰለ ፍየል ታስሮለታል። ሲስገበገብ በኃይለኛ ፍጥነት ሲሮጥ እግርም አለው እንዴ! ሹሎቹ እንጨቶች ላይ በሆዱ ስክት። እኛንን ቁርስ አሉት። ይህ በጦረኞች ቋንቋ የአንጋቦስ ስትራቴጂ ይባላል። እና አንጋቦስ ዙሪያውን ካደፈጡበት እየዘለሉ ወጡና በሰይፍና በጦር ይህ ነው ምስ ዘንዶ እዚያው ሲጥ። አንጋቦስም አክሱም ዙፋን ላይ መውጣት በሆታና በእልልታ ነው ያውም እንኳን ዙፋኑ ሌላውም በተገባው አሉ አክሱማውያን ለጊዜው። ሆነም ንጉሥ አንጋቦስም ስልጣንና ዕድሜን ጠግቦ የሚጠገቡ ከሆነ ለኑዛዜ ሞት በመብቃቱ የዚያን ዘመን አማልክትን እያመሰገነ የአክሱምን ታላላቅ ሰዎች ለመጨረሻ ጊዜ አስጠራቸውና ቃል ኪዳናቸውን አስታወሳቸው። አማልክቱ ለገዛ ምክንያታቸው ወንድ ልጅ ነፍገውኛል፣ ይሁን እንጂ ልጄ ሳባ ከወንድ ልጅ ብትበልጥ እንጂ ስለማታንስ በቃላችን መሰረት እሷ ናት የኔን አልጋ የምትወርስ። ይሁን ንጉሥ ሆይ አሉት። ሞተ፣ ቀበሩት። ባህል በሚያዘው መሰረት የሐዘን ቀናት ካለፉ በኋላ 40 70 120 ጠርተው ያነግሱኛል ብላ ብትጠብቅ ምንም አፍ አውጥታ ከአባቷ ጋር የገቡትን ቃል ኪዳን ብታስታውሳቸው እኛ ለአባትሽ የማልድለት ወንድ ይወልዳል ብለን እንጂ እንዴት እኛ ቁጭ ብለን ሳንሸና ሴት ትነግስብናለች ባክሽ አሏት። ሄዳ አባቷ መቃብር ጋር ተንበርክካ አለቀሰች። ሆነም ልዕልት ሳባ ካፈሰሰቻቸው የእንባ ጠብታዎቿ አንዷ 7ኛዋ 10ኛዋ 12ኛዋ ወይም 40ኛዋ በመሐላና በክህደት ምክንያት ቀስ እያለች ተለወጠች። ያንን አንጋቦስ በስትራቴጂና በታክቲክ የገደለውን ዘንዶ ሆነች። ወይ የሳባ እምባ እንዲያው ቁርጥ እኮ ናት። ሳባውዬ እምባዋን ጠራረገችና ዘንዶውን አስከትላ ሰተት ብላ ወደ ከሃዲዎቹ ታላላቅ ሰዎች ወፈርሁ ወደንገጹ ፈድፋዶ መኳንንት እንዲል መጽሐፍ መኳንንቶዬ እየተርበተበቱና ሌላም ነገር እየሆኑ ያኔ ነው ይባላል ሽንታምና ቅዘናም የሚሉት ዘፈኖች የተፈጠሩት። ዘንዶሽን ውሰጅልን እንጂ ከእንግዲህ ከነዘር ማንዘሮችሽ ንገሺ አሏት። ልዕልት ሳባም ስንደዶ አፍንጫዋን ባለንጋ ጣቶቿ ይዛ በልቧ ሽንታም ቅዘናም የሚባለውን ዘፈን በኋላ አገርና አገር ያጥለቀለቀውን እየዘፈነች ወደ አባቷ መቃብር ተመለሰች። ዘንዶዋም ጉንጯን ሳማት። በዚህ አይደል የወረድ ነው
ዓይንና አፍንጫችንን ግን ደፍረን አንስምም፣ በሩቅ እጅ እንነሳለን እንጂ አለ። እጅ ነበረው እንዴ ግን? እና ተመልሶ ሄደ። ይህም ባጠብታም ሆነ ወዲያው ወደ ሰማይ ተነነ። በዚህም ለአባቷ የመኳንንቱን ቅሌት እንደሚነግረው አወቀች። ወደ ላይ ቀና ብላ ፈገግ አለችና ቻው አባዬ፣ መጥቼ እስክንገናኝ ድረስ አለችው። ኦኬ ቤቢ፣ ወደፊት አላት። ነገሰች። ንግሥት ሳባ ወደ እስራኤል ተጓዘች። ንግሥት ሳባን አጅበው ከሄዱት እልፍ ማዕላፍ ሰዎችና እንስሳት አንዱ ግዕዝ፣ አረብኛና ዕብራይስጥ የሚባሉ እህትማማች ተመሳሳይ ቋንቋዎች የሚያውቅ የሮይተር ዜና ሰብሳቢ ነበር። እሱ ያስተላለፈውን ዘገባ ከዚህ በታች እናሰፍራለን። ንግሥት ለአገራቸው መኳንንት እንደ ድራጎን የሚያስፈሩ ነበሩ። ለተቀረው ዜጋቸውና ለውጭው ዓለም ግን እንደ ቢራቢሮ ወይም እንደ አበባ ውብና ብርሃናማ ናቸው። መሬት የሚያስሰውን የሐር ቀሚሳቸውን ለብሰው ሲራመዱ ማየት የውበትና የግርማ ተአምር ማየት ነው። ለዚህም ነው ንጉሥ ሰለሞንን ያክል ጠቢብ ውበታቸው፣ ለዚያውም እኮ ይህን ስሜት የሚያሳድሩብን በግራ እግራቸው እያነከሱ ነው፣ ውበታቸው አሸንፎት ዋና የመስተንግዶ ሕጉን የጣሰው። ለአመልን የሚያነክሱት ግን አብዛኛው ሰው ማነከሳቸው አይታየውም። እንግዳ ክቡር ነው፣ የእግዜር ወኪል ነው። አክብረው ይቀበሉታል፣ አክብረው ያስተናግዱታል፣ አክብረው ይሸኙታል። ባህርና ምድረ በዳ አቋርጣ እሱም ብላ የመጣች የተከበረች እንግዳ። ሰለሞን ግን እንግዳይቱን ሸፍጧት አታሏት ድንግሏን ወሰደባት። ይሄ ሰላቢ ይሁዲ ምኔ ብቻ አስረገዛትም እንጂ። እዚህ ላይ ማስታወስ የሚያስፈልገን መኳንንቱ በመጨረሻ የግዳቸውን ሳባን ሲያነግሷት ድንግል እስከሆንሽ ድረስ ብቻ ነው ግን የኛ ንግሥት የምትሆኙ። ለማንም ይሁን ለማን መቼም ይሁን የትም ድንግልናሽን ያስረከብሽለት ግን ቫይቪያ ዲስግራሲያቱ ብለን ነው በካልቾ የምናባረርሽ ብሏት ተስማምታለች። እሷም ጣሊያንኛም አያስፈልግም ካልቾም አያስፈልግም አለቻቸው እየገላመጠቻቸው። ምርጫዬ ወይ ዘውድ ወይ ወንድ መሆኑን አውቃለሁ። የዳግማዊ ዘንዶ ፍርሃት ሲለቃቸው እንደገና ሙግት፣ ክርክር አመጡ። እስቲ እግዚአብሔር ያሳያችሁ፣ እንዲህ እኮ ጉድ የሰራት ያሰላቢ ሰለሞን ያውም እኮ 700 ሚስቶች 300 ቁባቶች እያሉት ነው። ባገርማችሁ ወደዚያ ጉድ እንዴት ተደረሰ ግን? ንጉሥ ሰለሞንን ከአገር ድንበር የመጣ መልእክተኛ ነግሮታል። ጥበበኛ ነህ ሲሉ ስለሰማው ጥበብህን ለማየት ከሩቅ አገር መጥቻለሁ፣ ፍቀድልኝ። በልዩ ጥንቃቄና ከበሬታ እንድታጅቧቸው ንግሥቲቱን የኔን እህት እንደምታመጡልኝ ያክል ብሎ ተቀባዮች ላከላት። ዙፋንን ያክል አንገብጋቢ ነገር ለአደጋ ትታ ጥበብ ለማየት የምትመጣ የሚመጡ ልበል እንጂ ዙፋንስ ዓለምስ ምኔ ነው አይቸው በቅቶኛል ያሉ አሮጊት ንግሥት ሳይሆኑ አይቀሩም ብሎ ገመተ። ሰለሞን እንደ ልማዱ ተዝናንቶ ስለ ጥበብና ስለ ሴት ልጅ እያሰበና ንብ ቢራቢሮን እያስተዋለ አትክልት ውስጥ ሲዘዋወር ያ ክልፍልፍ አጋፋሪ የፕሮቶኮል ወይም የሥነ ሥርዓት ሹም እየሮጠ ይመጣና ልናገር ይፈቀድልኝ እንኳን ሳይል ቁና እየተነፈሰ መጣች፣ ደረሰች የሩቅ አገር ንግሥቲቱ እህት አለው። አንቺን የምትላቸው ትንሽዬ ቁጣ። ይቅርታ ያደረግልኝ ንጉሥ ሆይ፣ ከወጣትነታቸውና ከውበታቸው የተነሳ ልቤ ውስጥ አንተን እንደምለው ሆነብኝ። አይ አትዘባርቅ እንግዲህ ንግሥቲቱ ወጣት ናቸው ነው የምትለኝ? ካንተ ይወጥታሉ አለ እየተቻኮለ። ደግሞ በግራ በኩል ትንሽ ታነክስ ነበር ወደዚህ ሳጅባት። ወደ አንተ ግቢ በአንበሳ በር በኩል ተከትያት ልክ በሩን ስትሻገር መሬቱን ከሚያስሰው ብርቅርቅ ቀሚሷ ስር የሆነ ነገር ተፈናጥሮ ፊታችን ወደቀ። ምንድነው ብዬ ባየው ያህያ ሸሆና። ቀጥሎ ገርሞኝ ሳያት ሁለት እግሯ እኩል ይረግጣል፣ አታነክስም። ምን እያልክ ነው ግን አለው ሰለሞን። ግራ እግሯ ሸሆና የነበረው አንተ ቅጽር ግቢ ስትገባ ተፈናጥሮ ወደቀላት። ወይ አንተ ወይ ቤትህ አዳናቸዋት። አትዘባርቅ አልተባልክም ሐጠራው አለና ካለበው በጠራ ዕብራይስጥኛ። የፖለቲካ ጥበብ አስገድዶት ባይሆን ኖሮ ግን ገና ድሮ ቫይቪያ ዲስክራሲያቱ ብሎ አንድ ካልቾ መርቆለት አሰናብቶት ነበር። እስቲ እግዚአብሔር ያሳያችሁ። ግድ የለም ቀኑን ይጠብቅ አለ ሰለሞን ለራሱ።
በዚያች ደቂቃና ሰከንድ ነው ይላሉ ሰለሞን የማይረሳ ዝነኛ ጥበቡን የተናገረው። ዙሪያውን የቆሙት ይሰሙት ዘንድ ዝግ ብሎ ጆሮአቸውን አንኳኳ ብሎ ጉሮሮውን በመጥረግ ለሁሉም ጊዜ አለው አለ ሰለሞን። የሰሙት አደነቁ። ሊጻፍ ይገባል ተባለ፣ ተጻፈ ከጭማሪ ጋር። ለአሕዛብም ለክርስቲያኖችም ልመርቅላቸው አለ ጠቢብ ንጉሥ። ሆነም ጊዜው በደረሰ ጊዜ ንግሥተ ሳባን ወደ ንጉሥ ሰለሞን አመጧት። ባያትም ጊዜ ልቡ ትርክክ አለ። ቅጽበታዊ ፍቅርም ልቡ ውስጥ ገብቶ አቃጠለው፣ ነደደ። ሰለሞን ከጥበቡ ብዛት የተነሳ ሳባን ከቁርስ በኋላ አትክልት ውስጥ እንንሸራሸር ብሎ ወሰዳትና የረጋ ውሃ ተሻገሩ። ሰለሞን ጊዜውን አነጣጥሮ ዓይኑን ወደ ውሃው ቢወረውር ለቅጽበት ወለል ብላ ታየችው በውሃው መስታወት። አቤት የእግሮቿ ውበት! እስከሚገናኙበት ድረስ አያቸው ጭኖቿን። ሳሊለነ ቅድስት የሴት ልጅ ውበት ታምር! ካንቺ ጋር አድሬ ሲነጋ ልሙት ላፈር አይደለም ወይ የተፈጠርኩት ሲል ሰለሞን ሌላ ጥበብ በልቡ የተናገረው ያን ጊዜ ነበር። ቀናትም ሳምንታትም አለፉ። ሰለሞንና ሳባ ሲበዛ ተግባቡ፣ ተዋደዱ፣ በጣም አርቦሽ ሆኑ። የሠራውን ቤተ መቅደስና ከአንደበቱ የሚወጣውን ጥበብ አደነቀች። እንኳንም መጣው አለች። አንድ እንቆቅልሽ አቀረበችለት፣ ጥበበኛነቱን ለመጨረሻ ለመፈተን። ልክ የእግዚአብሔር አበባ የሚመስሉ የክር አበባዎች ሰፍታ እውነተኞቹ አበባዎች መሃል ተከለቻቸውና ሰለሞንን ጠርታ የትኞቹ ናቸው የኔ ስፌት አበባዎች? በእጅ ሳትነካ በአፍንጫ ሳታሸት በዓይንህ ብቻ ለይተህ ንገረኝ አለችው። እና ለይቶ ነገራት። ይሄ ቡዳ ብራቮ ልጅ አለችው፣ ጀርባውን መታ መታ እያደረገች። እንዴት አወቅ ለመሆኑ? ንቦቹ፣ በራሪ ነፍሳቱ እንዲሁም ሌሎች ጥቃቅን ፍጡራን ያንቺን አበቦች አይጎበኟቸውም አላት። እንዲያው ምን ላርግልህ የኔ ባቶን ይቆጨኝ ነበር አለችው። ያንቺ ነኝ እንዴ አላት። ነህና። ታዲያ ምን ነው እንደ አዳምና ሔዋን እንተቃቀፍ ስልሽ እምቢት ያለሽ? እየነገርኩ ድንግሎኝ እንድኖር መሐላ አለብኝ አልኩ እኮ። ታዲያ አንቺ የማልሽ እንደሆነ እኔ በፍቅር መሞት አለብኝ? ተው እንጂ እንደሱ አትበለኝ ቆንጆ። ጊዜው ደረሰና ሰለሞን በሳባ ላይ ቆራጥ እርምጃ ሊወስድባት ተነሳ። ሆነም ንግሥት ሳባ ለጠቢቡ ንጉሥ ወርቅ፣ ሐር፣ ከርቤና ከዚያም በላይ ሁሉ ያን ማራኪ ውበቷን ገጸ በረከት ይዛለት ጥበብን ትማር ዘንድ ወደ ኢየሩሳሌም መጣች። እሹ ታገኛላችሁ ነውና እሱም ጥበብን አስተማራት። የ225 ተከታታይ ትውልድ ንጉሶች ምንጭ እናቴ መሆንን ጥበብ አስተማራት። ዓለም የሚያውቀው ነው። 225ኛውና መጨረሻው እኚህ የኛ ጃንሆይ ቀዳማዊ ኃይለ ሥላሴ ነበሩ። እኛ ምን ቸገረን? ይሁን አፈታሪካችንን እንቀጥላለን። ጨረቃይቱ ንግሥታችን የዳዊትን ከተማ ዘላለማዊቱን ኢየሩሳሌም በአህያ ሸሆናዋ ረግጣ ድና ተመስገን ባለች በሰባተኛው ወር ከወሩም በሰባተኛው ሳምንት ከሳምንቱም በሰባተኛው ሰዓት ጠቢቡ ንጉሥ ሰለሞን ድንግሊቱን ንግሥት ሳባን እነሆ በረከት ሊላት ትናንትን ብቻ ሳይሆን ዛሬንም ነገንም አጣርታ በምታየው ጥበብ ወሰነ። ወዲያው ጠቢቡ ንጉሥ ወጥ ቤቱን አስጠራ። ሞክሼ አለው። በዚያው ዘመን ንጉሥ የወጥ ቤት ሞክሼ መሆን መብቱ ነበር። ለዛሬ እራት በጣም በርከት ያለ ብዙና በርከት ያለ ጨው የተለወሰ ዓሣ ነው የንግሥቲቱ። የኔ ግን የጨው ብዛት እንዳይታወቀን ሌሎች ቅጠላት ወቅመማት፣ ሌላው ሰው ግን እንደ መሰለ ያቀረብከውን ራት ይብላ። ትእዛዝህ ደስታዬ ነው ንጉሥ ሆይ አለና ሰግዶ ወደ ትእዛዝና ደስታው ሄደ። እየተጣደፈና አውቀዋለሁ ይህን ወንበዴ ዛሬ ማታ ይች ልጅ አታመልጠውም ብሎ እያሰበ ዓሣውን እንደታዘዘው ሲያዘጋጅ ይቺ ሐሳብ ታጫውተው ነበር። እሺ እንደ ፈቃድህ ይሁን እንደምትለው ሳይታለም የተፈታ ነው። ጥያቄው የግዷን ነው ወይስ የውዷን ነው? እሺ የምትለው እያወቀች ነው ወይስ እየተታለለች ነው? ወይስ እሷ ራሷ በውል ታውቅ ይሆን የት ድረስ ወዳ እንደምትሄድና የት ድረስ እንደሚያታልላት? እዚች ላይ አንዲት የፈረንሳዮች አባባል አለች። በጦርነትና በፍቅር የመጣ ማናቸውም ነገር ይፈቀዳል። የሚጠበሰው ዓሣ ልዩ አይነቱ የጠባሹን ሐሳቦች እንደሚሰማ
ከጥንት በባቢሎን ዘመን ጀምሮ ለአዋቂዎች የታወቀ ነው እና ንጉሥ ሰለሞን ጠባሹ ምን ያስብ እንደነበረ ከተጠበሰው ዓሣ በሰማ ጊዜ በልተው ሳያበቁ ሳቋ አመለጠው። ሳቅ መጋራት ይፈቀዳል አንቱዬ አለችው በለስላሳው እያየችው። ይፈቀዳል፣ ግን ለዛሬ ቢተላለፍ መልካም ፈቃድሽ ይሁንልኝ ሳብዬ የልቤ ንግሥት። ለኔ ከሳቅ የሚብስብኝ ነገር ስላለ እሱም ብናነሳ ይቀድምብኛል። በነገራችን ላይ ዓሣ ጥብሱ እንዴት ነው? ለሞክሼህ ንገርልኝ። እስከ ዛሬ እንዲህ የሚጥም ጣት የሚያስቆረጥም ዓሣ ጥብስ ቀምሼም አላውቅ። እሷ ጣት ስትል እሱ ለስንት መቶ ሺኛ ጊዜ አይኖቹን ወደ ጣቶቿ አረወረ። ሆኖም ግን ምንም ጠቢብ ቢሆን አለንጋ ጣቶቿን ደጋግሞ ባያቸው ቁጥር ለምን የበለጠ እያማሩ እንደሚቆዩት ሊያውቅ አልቻለም። ጥበብ ሌላ፣ ፍቅር ሌላ። ሳናውቅ ወደፊት አለ ሰለሞን አንዲት ጣቱን በመፈክርኛ ጨብጦ እያነሳ። እኔ እምልሽ ሳብዬ፣ የአንቺ መሐላ እኔን ሊያስረኝ ይገባል? አልማልኩም እኮ ካለችው በኋላ እሱ በሷ ቦታ ሆኖ ለአክሱም መኳንንት ምርጫዬ ወይ ወንድ ወይ ዘውድ መሆኑን አውቃለሁ ሲልላት ታያትና ድንገት ከት ብላ ሳቀች። ሳቋ በዓይኑም በጆሮም ገብቶ ወረረውና አብሯት እየሳቀ ሳቅ መጋራት ይፈቀዳል እቴዋ አላት። ሴት ወዶ እንደማያውቅ በአዲስ ልብ እየወደዳት ያሳቃትን ሐሳብ ነገረችው። ቷ ብሎ ፈንድቶ ሳቀ። ራት በልቶ ማዕድ እስኪነሳ ድረስ ሳቁ እስከ 12 ጊዜ ድረስ አገረሸበት። በነጋታው ኢየሩሳሌም ስለ ንጉሡ ሳቅ ስትደነቅና የሳቀባቸውን 40 ምክንያቶች ከመሬት ተነስታ ማለቴ ከሰለሞን ሳቅ ተነስታ ስትፈጥር ዋለች። በሳቆቹ መሃል የምሩን እንዲህ አላት። እቴዋ ያንቺ መሐላ የሰው ነው። ሁለታችንም ከባድ ሸክም የሆነውን ነግሶ ሀገር መምራትን እናውቃለን። ሰው ሰራሽ ነው። የኔና ያንቺ መዋደድ ግን ገና ከመጀመሪያው ፈጣሪ ወንድና ሴት አድርጎ ሲፈጥረን ይሁን የተባለ ነው። አንቺ መሐላሽን ጠብቂ። ከእንግዲህ ግን ላስጠንቅቅሽ፣ ከአሁን አንስቶ እንግዳዬ አይደለሽም። ፈጣሪ ላክልኝ ፍቅረኛዬ ነሽ። ከአንቺ በፊት ስንት ሴት እንደማውቅ ልነግርሽ አያስፈልግም። ብዙ ናቸው ብለን እንለፈው። ጣቶችሽን ያቸውማ ለአንቺ ዝም ብለው ጣቶች ሳይሆኑ አይቀሩም። ለእኔ ግን እነዚህ ጣቶች ውስጥ ከዚህ በፊት ካወቅኳቸው ብዙ ሴቶች ብዙ ውበት የበለጠ በጣም ብዙ ውበት አላቸው። ያለ ምክንያት የሚሆን ምንም ነገር የለም። እንዲህ የወደድኩሽ እኔ በማላውቀው ምክንያት ነው። ግን ከዚህች ሰዓት ወዲያ እንድታውቅ የምፈልገው የመስተንግዶን ባህል ባንቺ የመጣ ልጥሰው ወስኛለሁ። ድንግልናሽ ብርቅ ሀብት ከመሰለሽ የኔን ብርቅ ሀብት አትንኪብኝ። ያንቺን አልነካም። ከነካሽብኝ ግን መንካት ብቻ አይደለም አስወልድሻለሁ። አትለኝም አለችው። እልሽ እንጂ ያውም ቢያንስ 225 ነገሥታት እስክትወልጅ ድረስ። አንድ ማህፀን አይጠባቸውም አይጨናነቁም አለችው። እንደገና የንጉሡ ሳቅ በመላ የግብር አዳራሽ አስተጋባ። እንዴት አድርጎ ነው የፈጠረሽ ግን አላት፣ አይኖቹ ውስጥ የአድናቆት ከዋክብት እያበሩ። ልንገርህ፣ ታምነኛለህ? ፈጣሪ አዳምንም ይሁን ሔዋንን ሲፈጥር ፈጠራቸው እንደተነገረን። ሲያይ ጊዜ ሲፈጥራቸው እጁን አልታጠበም ነበር። እኔን ሊፈጥረኝ ሲነሳ ለራሱ እንዲህ አለ፣ እኔው ነኝና ፈጣሪ ሆይ የአሁኗንስ ሔዋን እጄን ታጥቤን የምፈጥራት አለና እጁን ታጥቦ ፈጠረኝ። አትይኝም አላት። እልህ እንጂ አለችው። ሁለመናዋ ሳቅ እስኪመስለው ጉራማይሌ ጥርሶቿ እያብለጨለጩበት። በዚያ ቅጽበት ነበር ሰለሞን መኃልየ መኃልይ በተባለው ያ ለሳባ የተጻፈ የፍቅር ግጥሙ በምዕራፍ 40 ቁጥር 7 እንዲህ ያለው፣ ልሳምሽ አልኩ እንጂ መቻልኩኝ እንተኛ፣ እንዴት ነው ከንፈርሽ የጥርስሽ ዘበኛ፣ እንደ ኢየሩሳሌም እንደ አክሱም ጽዮን ተሳልሜው መጣው ዓይንና ጥርሷን። እንዲህም ማለቱ የሁለቱም ፍቅረኛሞች ሀገሮች ማገናኘት ማቆራኘት ደስ ስላሰኘው ነው። ከዚያም አልባሹን አስጠራውና በሹክሹክታ ንግሥት መኝታ ቤት ውስጥ ውሃ እንዳይኖር የኔ አልጋ አጠገብ ያቺ የምወዳትን ጠርሙስ ውሃ ሞልታ አኑር። ትእዛዝ ደስታዬ ነው ንጉሥ ሆይ አለና ሄዶ የታዘዘውን ፈጸመ። ከግብር በኋላ አልባሽና ወጥ ቤት ከሌሎች አገልጋዮች ጋር ራታቸውን እየበሉ ተነጋገሩበት። የሰለሞንን የአሳጨውና የውሃ ትእዛዝ። ይሄ አራዳ ዱርዬ አለ ወጥ ቤትየው ሰለሞንን እያደነቀ። መኝታ ክፍሎቻቸው ጎን ለጎን ሆነው
በቀይ የሐር መጋረጃ ብቻ የተዘጋ በር እንደሚያገናኛቸው ያውቃል። በአሳ ጥብሱ ብዙ ጨው በልታለች። ሌሊት ውሃ ይጠማታል። መኝታ ክፍሏ ውሃ የለም። አልባሹን እየተራገመች ቀስ ብላ መጋረጃውን ከፍታ ውሃ ለመጠጣት ወደሱ መኝታ ትገባለች። ልክ እየተንገበገበች ውሃውን ጠጥታ እንዳበቃች አድፍቶ ቆይቶ አፈፍ ያደርጋትና መጣሽብኝ እንጂ አልመጣሁብሽም ይልና ይሄ ሌባ አበው በጥበባቸው ሳባ ወደ ኢየሩሳሌም ስትዘምት ደንገጡሯን ታስከትል ዘንድ መከሩ። እሷም የተዋበች የሳባ አብሮ አደግ ነበረች። ጓደኛዋም ናት ለሳባ ለሴቲቱ፣ ታማኝ አገልጋዩም ናት ለንግስቲቱ። እንግዲህ ይታያችሁ በአንድ ክፍል ንግስቲቱና ደንገጡሯ ለራት በጨውና ቅመማ ቅመም ያበደች የዓሣ ጥብስ በልተው አልጋቸው ላይ ተጋድመዋል። ሻማይቱ ልታልቅ ትንሽ ስለቀራት በሽቃ ትንቀለቀላለች። ውሃ ጥም ሊገለኝ ነው አንቺዬ። እኔስ ያው በሽኩሽኩታ ነው። ወዲያኛው ክፍል ንጉሥ ተኝቷል። ሁለቱም መኝታ ክፍሎች የሚያገናኛቸው በር መዝጊያው ቀይ የሐር መጋረጃ ነው። ቀይ በዚህ ታሪክ ውስጥ አደገኛ ትርጉም እንዳለው ከወዲሁ እየተስተዋለ፣ ያ ነጃሳ አልባሽ ደግሞ እርማችንን ዛሬ ውሃ ቢጠማን እርሙን ዛሬ ውሃ ሳያኖርልን መቅረቱ አይገርምሽም ተባባሉ። ዛሬ ሌሊት ተገርመው ሊያባሩ ነው እነዚህ ልጆች። ሂጂና ቀስ ብለሽ ከወዲያኛው ክፍል ውሃ አምጪ። መጋረጃውን ከፍታ ወደዚያኛው ክፍል ዘለቀች። ንጉሡ በጀርባቸው ተኝተው አልተኙም፣ መረ ወደ ጣራው አፍጥተዋል። ደንገጡሪት ፈርታ ባዶ እጇን ወደ ንግሥቲቱ ተመለሰች። ሆኖም ሰለሞን በጥበቡ ሲያስፈልግ ድብን ያለ እንቅልፍ ተኝቶ አይኑ ወደ ሰማየ ሰማያት ያፈጣል። ሲነቃ ደግሞ አይኑን ይከድናል። ጥበብ ነዋ። ቆይቶ ሰለሞን ነቅቶ አይኑን ከድኖ ጥበበ ጥበባትን ሲያሰላስላት ሳለ እመት ደንገጡሪት ሆዬ በውሃ ጥም እየተቃጠለች ተኝቷል ብላ ቀስ ብላ የውሃ ጠርሙሱን አነሳች። አፈፍ አደረጋት እጇን። ድንግጥ ክው ብላ ቀረች። ጠርሙሱን ተቀበላት፣ ከፍቶ ሰጣት። ዥው አርጋ ጠጣች። ስትጨርስ እጇን ይዞ ወደ አልጋው ወሰዳት። እነሆ በረከት አላት። ይህ ሁሉ የሚሆነው በዝምታ ነው። ያን ጊዜ ነው ንጉሥ ሰለሞን ቅኔ ብር ናት፣ ዝምታ ግን ወርቅ ናት ሲል የተፈላሰፈው። ደንገጡሪትን ባዶ እጇን ወደ ንግሥቲቱ ላካት። የመስተንግዶ ስም ሲያወጣላት ማቆያ አላት እንዲል መጽሐፉ። ይህን ሁሉ ጊዜ ቆይተሽ ባዶ እጅሽን መጣሽ? በሹክሹክታ ፈራሁ እናቴ፣ ወደ ሰማይ አፍጧል። አሁንም ሞቷል መሰለኝ ፈራሁ። ሦስተኛዋ ሻማ ስትጋመስ ሳባ የመጣ ይምጣ እንጂ በውሃ ጥም አልሞትም ብላ በቀስታ ተነስታ መጋረጃውን ያን ቀዩን ከፍታ ወደዚያኛው ክፍል ዘለቀች። እሰይ ተኝቷል። ቀስ ብላ በሹክሹክታ ደርሳ ጠርሙሱን አንስታ ከፍታ ዥው አርጋ ጠጣች። ወይ አንቺምዬ ውሃ እንዲህ አርጎ ይጣፍጣል። ልክ ጠጥታ ስትጨርስ አፈፍ ክው ድንግጥ ውል አፍርሰሻል አላት በፈገግታና በሹክሹክታ። የምን ውል? እኔም ያንቺን ብርቅ ድንግልሽን አልነካብሽም፣ አንቺም የኔም ብርቅ ንብረቴን አትነኪም። ታዲያ ምን ንብረት ነካው? ከውሃ የበለጠ ብርቅ ንብረት ይኖራል ብለሽ ንግሥት ሆይ አላት አልጋ ላይ እያጋደማት። እውነትም አለች በጥበቡ እየተገረመች። በዚህ አኳኋን ነበር ይባላል ሰለሞናዊ ሥርወ መንግሥታችንና የዛጉዌ ሥርወ መንግሥታችን በአንዲት ሌሊት የተጸነሱት በጨውና በውሃ ጥበብ። ሆነም ንጉሥ ሰለሞንም ከብዙ አጀብ ጋር ወጥቶ ንግሥተ ሳባን በክብር ወደ አገሯ ሸኛት። መንገድ ላይም ወንድ ልጅ ተገላገለች። ደንገጡሯም እንደዚሁ። ሁለቱም ብላቴናዎች አብረው አደጉ። ሆኖም አንድ ዕለት ልዑል ሚኒሊክ ከሌሎች ጎረምሶች ጋር ገና ሲጫወት አንዱ ምላሰኛ የታባክ ብሎ ሰደበው። ከዚያ በፊት የታባክ የሚሉት ስድብ አይታወቅም። ሚኒሊክ ይህ ስድብ ሲከነክነው ዋለ። ራት ላይ እናቱን ጠየቃት። አባቴ ማን ነው? ስለ ኢየሩሳሌም ጉዟ በዝርዝር አጫወተችው። ሰለሞን ሲሸኘኝ ይችን ቀለበት ሰጠኝና እንዲህ አለኝ፣ ወንድ የወለድሽ እንደሆነ አድጎ አባቱን ማወቅ ሲፈልግ
ይችን ቀለበት ምልክት አስይዘሽ ላኪልኝ። እንግዲህ ስንቅና ጓዝ ይዘጋጅልህና ተራህን ወደ ኢየሩሳሌም ሂድ። ታድለ በነገራችን ላይ መልኩ ቁርጥ አንተን ነው አለችና በናፍቆት ጸጉሩን ዳበሰችው። ምኒልክና ወንድሙ ወደ ንጉሥ ሰለሞን ዙፋን ሲገቡ ወንድምየው ሄዶ ዙፋኑ ላይ የተቀመጠውን አባቱን ሳመው። ምኒልክ ግን አልሳመውም። መልኩ እሱን አይመስልማ። ዙሪያውን የቆሙትን መኳንንት ተመለከተና ሄዶ አንዱን ሳመው። መልኩ እሱን ይመስላል። ሰለሞንም በልጁ ብልህነት ተደሰተ። እውነትም የሳባ ልጅ አለው በናፍቆት ራሱን እየደባበሰ። ዙፋኑ ላይ ተቀምጦ የነበረው መኳንንት ተነሳና ሰለሞን ዙፋኑ ላይ ተቀመጠ። ምኒልክና ወንድሙ በአባታቸው ቤተ መንግሥት ብዙ ወራት ኖሩ። ኦሪትም ተማሩ። ወደ ሀገራቸው ሊመለሱ ሲሆን ሰለሞን መኳንንቱን ጠርቶ እንዲህ አላቸው፣ በኩር ልጄ ወደ ሀገሩ ሊሄድ ነው። የእናንተም በኩር ልጆች አብረውት ይሄዱና ባለሟሎች ይሆኑት። ምኒልክም የጽላተ ሙሴን ዋጋ አውቋልና ልክ ቁርጥ እሱን የሚመስል ጽላት አስቀረጸ። በውድቅት ቤተ መቅደስ ገብቶ እውነተኛውን ጽላት ወስዶ በቦታው ያንን ያስቀረጸውን ጽላት አኖረ። ምኒልክ ወንድሙና ያ ሁሉ የሰለሞን የመኳንንቶች ልጅ በብዙ አጀብ ወደ አክሱም ተጓዙ። ከዚያም ሲደርሱ ቤተ መቅደስ አሰርተው ጽላቱን እዚያው አኖሩ። ዛሬ ጽላተ ሙሴ ጽዮን ማርያም ቤተ ክርስቲያን ውስጥ ይገኛል። በዚያ አኳኋን ነበር እኛ ሀበሾች ኦሪትን ከእስራኤላውያን የተቀበልነ፣ እውነተኛውንም ጽላት የወረስነ። ያዕቆብ በረከቱንና ብኩርናውን ከኤሳው እንደወሰደው ሰረቀ አይደለም መቼም፣ በብልሃት ወሰደበት። ምኒልክም ጽላቱን ከሰለሞን በብልሃት ወሰደው። ይህም ማለት የእስራኤልን በረከት እኛ ወረስነ። ከዚህም የተነሳ እነሱ ኢየሱስን እምቢ ሲሉት እኛ ወንጌሉን ተቀበልነ። አይሁድ ካዱ፣ ንህነስ አመነ እንዲል። ምኒልክ የሰለሞናዊ ሥርወ መንግሥታችን አባት ሲሆን ወንድሙ ደግሞ የዛጉዌ ሥርወ መንግሥታችን አባት ነው። ስም የለውም እንዴ ግን? ዮዲት ዮዲት ጉዲት ብለህ ድንገት ብትጮህበት ማንም አክሱማዊ ላይ ወይ ይፈረጥጣል፣ ወይ ይጮሃል፣ ወይ ይንበረከካል በፍርሃት። የዮዲት ጉዲትም ፍርሃት በደሙ ወርሶታል። ዮዲት ጉዲት ታደንግዝ ወታፈረ ፈድፉድ ወታርበድብድ እንዲል። አድማጭ ዮዲት ጉዲት ማናት ወይም ማን ነበረች ሳይል አይቀርም። አክሱማውያን ግን ያውቋታል። ገና በሕፃንነታቸው ነው ስለ ጆሮ ቆራጭ፣ ስለ ጭራቅና ስለ ዮዲት ጉዲት የሚያውቁት። ባጭሩ ሰለሞናዊን ሥርወ መንግሥት አጥፍታ የዛጉዌውን ሥርወ መንግሥት የተከለች ናት። አሁን መንፈሳዊ ሐረጓን እንመዛለን እንዳመጣብን። የዮዲት አባት ደብተራ ግራ መስቀል ልጁ ስትወለድ አርብ እኩለ ሌሊት ስለነበረ ተስፋና ፍርሃት እየተፈራረቁበት ኮከብ አስቆጥሮ ጠጠር አስጥሎና መጣፍ አስገልጦ ሲያበቃ ስሟን ዮዲት አላት። ይህም ስሟ እንደ ዮዲት አይነት ጠንካራና ቆራጥ እንድትሆን አደረጋት። ማለት እኛ የክርስትና ልጅ እንደምንሰጥ ሁሉ ደብተራ ግራ መስቀልም የመንፈስ ልጅ ሰጣት። ልጁን ለዮዲት ይሁዲት በመንፈስ። የውቢቱንና የጥበበኛይቱን የንግሥተ ሳባን የሥጋ አባት ታሪክ ነግረናችኋል። አሁን ደግሞ የሳባ ሥርወ መንግሥት ሲያበቃ የዛጉዌውን ሥርወ መንግሥት ለባሏ ያስጨበጠችውን የዮዲትን የመንፈስ ወይም የስም እናቷን ታሪክ እንነግራለን። ያው ሁሉም ከእስራኤል ነው እንግዲህ። ሆነም ናቡከደነጾር በነገሰ በ12ኛው ዓመት የጦር አበጋዙን ሆሎፈርኔስን ከብዙ ሺህ ሰራዊት ጋር ልኮ በእስራኤል የምትገኘውን የቤቱልያን ከተማ አስከበበ። ከተማይቱም በሬን አልከፍትም አላስገባም ብላ ተጋተረች። ግና ምን ይሆናል፣ ሁሉን እምቢ ማለት ሲቻል ሆድን ግን እምቢ ማለት አይቻልምና ከ40 ቀን ከበባ በኋላ የከተማዋ ነዋሪዎች በጉባኤ ከንቲባ አዝያስን እንዲህ አሉት፣ በረሃብ ልናልቅ ነውና እጃችንን እንስጥ። እርሱም እሺ እንዳላቸው አላቸው። በዚህ ጊዜ ዮዲት የተባለች ከስምዖን ነገድ የምትወለድና እጅግ የተዋበች ሴት ተነስታ እኔ ወደ አበጋዝ ሆሎፈርኔስ እንድሄድና እጅ የምንሰጥባቸውን ሁኔታዎች እንድደራደር ይፈቀድልኝ አለች። ተፈቀደላት።
ገረዷን አስከትላ ወደ አበጋዙ ድንኳን ሄደች። ተኳኩላ አጊጣ። ሰውየው ሲያያት ልቡ ደነገጠባት። የጨዋታዋ ለዛም ማረከው። ጋበዛት። ቢያንስ 40 ቀኑ ነው ሴት ካገኘ። እንበል ምን አለበት ታሪካችን እንዲያምርልን። ዋናው ቁም ነገር በጦር ሊማርክ የመጣውን የጦር አዛዥ በውበቷ ማረከችው። በመጀመሪያው ቀን ድንኳን ውስጥ ብቻቸውን ሲደራደሩ ሲሳሳቁ 3 ሰዓት ሙሉ አሳለፉ። ከካምፖ ወደ ከተማው ዮዲትንና ደንገጡሯን የክብር ዘብ ሸኛቸው። በነጋታው ዮዲትና ሆሎፈርኔስ 4 ሰዓት ሙሉ ሲያወሩ እያያት እየሰማት እየተመኛት፣ ያውም ከ40 ቀን ጾም በኋላ። እንደገና በነጋታው በአራተኛው ቀን አላስቻለውም ወንድየው። ሴቲቱ አቸነፈች። በሰራዊት ጦር ያልቻለችውን ውጊያ የቤቱሊያ ከተማ በዮዲት ውበትና አንደበት እንዲሁም ጭንቅላት፣ አንጎል፣ ብሬን እና ወኔ ቻለችው። ካልክስ እኔም አልቻልኩም አለችው በፍቅር እያየችው። ለአገሯና እሱን ሳታየው በፊት ለወሰነችው ታማኝ ሆና እንጂ። ዮዲትና ሆሎፈርኔስ ሁለቱም ኃይለኛ፣ ከባድ፣ አደገኛ፣ ባለክንፍ ባለሰማይ ሰረገላ ፍቅር ይዟቸዋል። በኋለኛው ዘመን ለሮሜዮና ለጁሌት ያልተፈቀደላቸው የሥጋዊ ፍቅርና ስንብት ተፈቀደላቸው። 1000 ዓመት ለምታክል አንዲት ሰዓት ራቁት ለራቁት ተቃቀፉ። ሆሎፈርኔስ ገነት ገብቶ የዮዲትን ክንድ ተንተርሶ ወደ እንቅልፉ ዓለም ጭልጥ አለ። ዮዲት ትንፋሹ የእንቅልፍ መሆኑን አረጋገጠች። እየዳሰሰችው እየሳመችው ቀስ ብላ ተነሳች፣ ለባበሰች፣ አየችው፣ እንደገናም ወደደችው። እሷን ሊያቅፍ የፈታውን ትጥቅ አየች፣ አደነቀች። ሰይፉን አነሳች፣ ከአፎቱ መዘዘችው። ሆሎፈርኔስን በዓይኗ ሁለመናውን ስማ ተሰናበተችው። አንገቱን ቆረጠችው። ጭንቅላቱን በጨርቅ ጠቅልላ ለደንገጡሩ አሸክማ ባለፉት 3 ቀናት እንደሆነ ሁሉ በክብር ታጅበው ከካምፕ ወጥተው ወደ ተከበበችው ከተማ ገቡ። አቤት ስንቱ 40 ቀን ጾመኛ ወታደር ነው ዮዲት እንደ ጨረቃ ስታልፍ እየታየችው። ተመስገን። ለካ ደምና ቁስል ሞት ብቻ አይደለም እዚህ ዓለም ላይ። ለካ ፀሐይ፣ ጨረቃ፣ ኮከብ፣ ጤዛ አበባ የምትመስል ሴት አለችበት። ተመስገን። ምን ነው ሞቴን እቅፋ ውስጥ ባደረክልኝ። እግዚአብሔሩ ደግሞ ክፋት ጠሎትህ ይሰማል አለ አበጋዝ ሆሎፈርኔስ። ዮዲት በጉባኤ የሆሎፈርኔስን ጭንቅላት በፀጉሩ ይዛ ለከንቲባ ዚያስ አበረከተች። እነሆ በረከት ብላ ነው። ያውም እንደተደናገጡ እንውጣና እንምታቸው አለች ዮዲት። ወጡና መቷቸው፣ ድል አደረጓቸው። ዮዲትም ለእስራኤል አምላክ የምስጋና መዝሙር ዘመረች። ከዚያ ምስጋናም መስዋዕትም ለማቅረብ ወደ ኢየሩሳሌም ሄዱ ይባላል። የኛይቱ ዮዲት 7 ዓመት ሲሆናት አባቷ እንዲህ አላት፣ ምንም የኔ ልጅ ብትሆኝም ከእንግዲህ መጾም ይኖርብሻል። አንቺ ግን ወደፊት መሬት የምትደባልቂ ነሽ ብሎኛል ህንዱ መዳፍ አንባቢ። የኔን መዳፍ አንብቦ ከልጅነቴ ጀምሮ የደረሰብኝን ሁሉ ነገረኝ እና ሁሉንም በትክክል አነበበው። ለካ የምንኖራቸውና የሚደርሱብን ነገሮች ተጽፈዋል። የሚመጡት ግራ መዳፋችን ላይ፣ ያለፉት ቀኝ መዳፋችን ላይ። ስለዚህ አንቺ ልዩ ነሽና እንደፈለግሽ መጾም ትፈልጊያለሽ ወይስ አትፈልጊም? አልፈልግም አባዬ አለች ዮዲት ሳታመነታ። ለሰው ግን አንነግርም። አረ እኔ መጾሙን በጣም ደስ እያለኝ ነው አባዬ አለች በዚያ ተንኮለኛና ሳቂታ ፈገግታዋ። ማንም ተራ የ7 ዓመት ልጅ ሳትሆን ዮዲት በ7 ዓመቷ እንደ ሁልጊዜም ከዕድሜ ቀደመችበት። ሲያቅፋት ሲስማት ግን ያው የሚፈሩላት የሚሰጉላት ብርቅ ልጅ ናት። ዮዲት 14 ዓመት ሲሆናት አባቷ እንዲህ አላት፣ እሙዬ በጊዜ ከትላንት ወደ ነገ ጉዞሽ ላይ አሁንም እንደገና መንገዱ ሊገነጠል ነው። ድል አድርጌ ልዳርሽ ወይስ ይቅርብሽ? ይቅርብኝ አለችው ሳታመነታ። ብትፈልጊ ከእናትሽ አገር ከላስታ፣ ብትፈልጊ ከአባትሽ አገር ከአክሱም መምረጥ ትችያለሽ። ዞረን ካየናቸው በኋላ የመረጥሽውን ለብቻችን ትነግሪኝና በይፋ ለይሉኝታው ደግሞ እኔ መርጫለሁ ልጅ ለልጄ እና የመሳሰለውን ሌላውን ወግ እኔ እቀጥላለሁ። ከፈቀድክልኝስ ባትድረኝ መርጣለሁ። ካንተ ጋር መኖር ይሻለኛል። አባቴስ እናቴስ አንተ አይደለ አለችው። ድንገት አንጀቱ ተላወሰ። አባትየው
እቅፍ አደረጋት። ገና ጡት እንደጣለች ነበር እናቷ የሞተችባት እና ደብተራ ግራ መስቀልም እናቲቱን ሲበዛ ይወዳት ስለነበርና መሞቷን አስቀድማ አውቃ ኖሮ አደራ ልጄን ለእንጀራ እናት እንዳትዳርጋት፣ ልታገባ ተፈለግ ወስደህ ሮሃ ለእናቴ ስጥልኝ ብላው ነበር። ሮሃ ማለት በኋለኛው ዘመን ላሊበላ የተባለው የኦሪታውያን ዋና ከተማ ነው። ማስታወሻ፣ እኛ ሀበሾች አስቀድሞ አሕዛብ ነበርነ፣ ማለት አማልክትና ጣዖታት በብዛት ነበሩነ። የዛሬን አያድርገውና ከዚያ በ1000 ዓመተ ዓለም ከክርስቶስ ልደት በፊት የሳባ ልጅ ከኢየሩሳሌም ኦሪትን አመጣልን። ያን ሁሉ አማልክት ከዳነውና ወደ አንዱ አምላክ ተሰባሰብነ። ከዚያ በአራተኛው ክፍለ ዘመን ፍሬምናጦስ ከእስክንድሪያ ክርስትናን አመጣልን። አክሱማውያን አንዱን አምላክ ካዱትና አንድም ሶስትም የሚሉትን አምላክ ተቀበሉ። ላስቲዎቹ ግን በኦሪታቸው ጸኑ። እንግዲህ ዮዲት በአባቷ ክርስቲያን በእናቷ ኦሪታዊ ናት እንበል። አንዱ የታደለ የማርያም ጽዮን ዲያቆን ከዮዲት ጋር ፍቅር ያዘው። ከወርቅና ከሌላ ክቡር ድንጋይ የተሰሩ የቤተ ክርስቲያኑ ንብረቶች ቀስ በቀስ ሲጠፉ ድንገት ተስተዋለ። ጎበዝ ዓይንህን ክፈት ተባለ። ዲያቆን ሲሰርቅ እጅ ከፍንጅ ተያዘ። ምራ አሉት። ቶርቸር ማድረግ፣ ወፌ መገልበጥ የዛን ጊዜ የለም። ቄሱ ገዝቻለሁ፣ ከእንግዲህ ከነፍስ ከሥጋ ምረጥ አሉት። ዲያቆኑ ወደ ዮዲት መራቸው። ያ ሁሉ ከጽዮን የጠፋው ጌጣጌጥ ወርቃ ወርቅ እሷ ዘንድ ተገኘ። ቀሳውስት ዲያቆናት ዮዲትን ያዟት። አንድ ጡቷን ቆረጧትና ትተዋት ሄዱ። ቢገድሏት በተሻላቸው ነበር። አባቷ ሲመለስ በደም ተበክላለች። ደግነቱ ደብተራው የእጽዋትን ምስጢር ያውቃል። ልጁን ከሞት አዳናት። ከዛ ወደ እናቷ ሀገር ወሰዷትና ለብዙ ዓመታት በቀልን አዘጋጁላቸው ለጽዮን ቀሳውስት። አቤት በቀል! የዮዲት ሰራዊት አክሱምን ወረረ። ሕዝቡን ፈጁት። የአክሱምን የውሃ ጉድጓዶች 40ውንም በአፈር በድንጋይ ደፈኗቸው። አበቃላት። አክሱም ሞተች። ታሪክና ሃይማኖት ሆና ቀረች። የንጉሡ ዘሮች ሁሉ ሲያልቁ አንድ ሕፃን ልዑል ብቻ መለጠ። ጥቂት ታማኝ መኳንንትና ወታደሮቻቸው ይህን ልዑል ይዘው ወደ ደቡብ አመለጡ። ዝዋይ ደሴት ለ7 ዓመታት ከኖሩ በኋላ ወደ መንዝ ዘለቁ። ተመልሰው በምድረ ሀበሻ ለመንገስ ገና 200 ዓመት ይወስድባቸዋል። እንናገርላቸዋለን እግረ መንገዳችንን። አስተዋይ አድማጮች ደብተራ ግራ መስቀል ምን አይነት ሰው ነው ሳይሉ አልቀረም። ቅጽል ስሙ ነው፣ ቅኔ ነው። አንድም መላውን የአክሱም ደብተራ ወቀሲስ በጉባኤ ስላፋጠጣቸውና ግራ ስላጋባቸው፣ አንድም መስቀሉን በግራ እጁ ስለሚያሳልም፣ አንድም ሲጽፊውን ሌላ ሥራ ሲሰራ በግራ እጁ በመሆኑ ነው። የመንበረ ሲኖዶስ ተሰበሰበና ግራኙን ደብተራ ውጉዝ ከማሪዎስ ብለው ኮንነው ሲያበቁ፣ ያው እንደተለመደው አንጀቱ በቂጡ ይጎለጎልና ይሞታል። ነፍሱም ቀጥታ ገሃነም ነው የምትገባው። እንደ ሌሎችም ነፍሳት ኢየሱስ ተመልሶ በሕያዋንና በሙታን እስኪፈርድ አትቆይም። የግራ መስቀል ነፍስ እንዲያውም ገና እንደተፈጠረች ነበር ቀጥታ ገሃነም ገብታ መቃጠል ይገባት የነበረው። ግራ መስቀል ሆዬ ሲኖዶሱ ማለት ያ ሁሉ ደብተራና ቀሲስ፣ ኤጲስቆጶስ፣ ቆሞስና አረስንቱ ሊኮንኑት እንደጠሩት እሱ ተሽቀዳድሞ የማሰብ ካራቴ መታቸው። ጠየቃቸውም እንዲህ ሲል፣ ፈጣሪ በገዛ እጁ ጠፍጥፎ የገዛ እስትንፋሱን የገዛ ነፍሱን ውስጡ የተነፈሰበት ፍጡር አንድ አካሉ ላይ ወይ መላ አካሉ እርኩስ ሊሆን ይችላልን? አይችልም ተባለ። ቀኝ እጄን የፈጠረው እሱ፣ ግራ እጄንም የፈጠረው እሱ። በግራ እጄ ጨብጬ ይኸው የምባርካችሁም እሱ ራሱ በተሰቀለበት መስቀል። በሉ ምን ትሆኑ አለ ግራ መስቀል በልቡ። ምን ይሁኑ? አብዛኞቹ እንዳፈጠጡ፣ ጥቂቶቹም አፋቸውን እንደከፈቱ ቀሩ። እንደዚያችው ደርቀው እንደቀሩ እዚያው ትቷቸው ወጣ ደብተራ ግራ መስቀል። እንዲህ አይነቱ ነበር የዮዲት አባት። የዮዲትን አባት የአገራችን አፈ ታሪክ አያውቀውም። እኔ ነኝ የፈጠርኩት። አልፎ አልፎ ከራሳችን ፈጥረን ካልጨመርንበትማ ምኑን ቅርሳችን ሆነው። ዮዲት ከአክሱም ጠፋች። ዓመታት አለፉ።
የዮዲትን ጡት የቆረጡት ካህናትም በየተራ አልፈው ዲያቆናቱ ካህናት ሆኑ። ዮዲት ወደ አገሯ ተመልሳ ይህን ሁሉ ዓመታት ያሳለፈችው የተቆረጠ ጡት ከመበቀል የላቀ አገር አቀፍ የሆነ ወታደራዊ ጀብዱ ስታውጠነጥን፣ ስታቅድና ስታዘጋጅ ነበር። ጊዜው ሲደርስ ዮዲት ንግሥት ከላስታ ተራራዎች ተነስታ አክሱም ላይ እንደ ምጽአት ወረደችባት። የሰራዊቷ ጠቅላይ አዛዥ ፍቅረኛዋና ባሏ መራ ተክለ ሃይማኖት ነበር። ሁለቱ የንጉሥ ላሊበላ ቅድመ አያቶች ሆኑ ማለት ነው። የአጼ ሰራዊት ድባቅ ተመታ። አጼም እንደ አባቶቹ አገር ሰላም መስሎት ተኝቶ ነበርና አምባ ወህኒ ላይ ይኖሩ የነበሩት ልዑካንም ለዮዲት ተመቻችተውላት ቆዩ። ዘመዶቹ አጼዎች በየተራ ሲገዙ የራሱን ዕድል እየታዘበ ከሸመገለው አንስቶ ገና ወህኒ ከገባ 7 ዓመት ከጥቂት ወራት የራሱን ዕድል እስከሆነው ድረስ አንድ ሳይቀር ተሰየፉ። ሼክስፒር መድረክ ላይ አንዱ የእንግሊዝ ንጉሥ ጨፈቃ ውጊያ ላይ በጠላቶቹ ተከቦ መድረሻ ሲያጣ እንደሚገድሉትም እያወቀ ቢሆን የሰው ምኞት እስከ መጨረሻው ትንፋሽ ስለማይሞት ኤ ሆርስ ማይ ኪንግደም ፎር ኤ ሆርስ ይላል። ይህም ማለት ጦርነቱ ላይ ፈረሱ ሞቶበት ማምለጫ ስላጣ ሕይወቱን ለማቆየት ለአንድ ፈረስ ሲል መላ መንግሥቱን ለመቀየር እየለመነ ነው። ሌላው ምስኪን ንጉሥ በእንዲህ አይነት ቀውጢ ሰዓት አንኢዚ ላይስ ዘ ሄድ ዳት ዌርስ ኤ ክራውን ይላል። ይህም ማለት ዘውድ በላዩ ላይ የደፋ ራስ አእምሮው እረፍት የለውም እንደማለት ነው። የኛ አገር ከዚህ የተለየ ነው። አንድ ንጉሥ ሞቶ ሌላው ሲነግስ በነጋሪት አዋጅ ያስነግራል። ስማ ስማ፣ ላልሰማም አሰማ፣ የሞትነውም እኛ ያለነውም እኛ፣ ገበሬም ምረስ ነጋዴም ነግድ እያለ ይቀጥላል። አርቆ አስተዋይ የዛጉዌ መንግሥት አክሱም ከጊዜ በኋላ እንደ ዋና ከተማ ምናልባት ለማንሰራራት ዕድል እንዳታገኝ ለመንጠቅ ያክል 40ውን የውሃ ጉድጓዶቿን ተደፈነባት። ኃያሉ አክሱምም ታፍና ሞተች። ዮዲት የአክሱምን ሐውልቶች ልትሰባብራቸው ትችል ነበር። ሐውልቶችን ለመቅረጽና ለማቆም ያስቻለ በኋላም የላሊበላን አብያተ ክርስቲያናት ተራራውን እየፈለፈሉ ለመቅረጽ ያበቃ ጥበብ በምድረ ሐበሻ ነበረላት። እሷ ግን ዓላማዋ የቀዳሚ ነገሥታትን ታሪክ ለማጉደፍ ወይም ለማፍረስ ሳይሆን የታሪክን አቅጣጫ ለመለወጥ ነበር። አክሱም ጽዮንንም አክብራ ጫፏን ሳትነካ ሰራዊቷን ይዛ ምድረ ሐበሻን ለማስተዳደር ወደ ሮሃዋ ተመለሰች። ያ የምታምንበት ታቦት በመናፍቅ እጅ መሆኑ ቢከፋትም ወረራዋ ፖለቲካዊ እንጂ ሃይማኖታዊ አልነበረም። ታሪካዊ መረጃ። ያ ሁሉ ሲሆን ከተሰየፉት ንጉሣውያን የአንዱ ሕፃን ልጅ አለ ለታሪክ ትረፍ ያለው። ይህን ማት ያየች የሰማች ልዕልት እናቱ ገና በአራት እግሩ እየጋለበ አዳራሹን አልፎ የሚወጣ እየመሰለው ሲስቅ የእናት አንጀቷ በፍርሃት ይንዘፈዘፋል። ይህን ጊዜ ታማኝ አገልጋዮቿ ጎበዛዝት ናቸው ይደርሱና ልዕልት ሆይ ሰላም ወደሚገኝበት አገር አጅበንዎን እናመልጥ ዘንድ መልካም ፈቃዶ ይሁን አሏት። ልዕልት እናት ነፍሷ ወደ መሐሪው አምላክ እልል እያለች ወደ ደቡብ ሽሽቱ ተጀመረ። ከአክሱም ማት ለማምለጥ አጋጣሚ ያገኙ ሁሉ እየተከተሏቸው አውሬም ሽፍታም የማይደፍረው ኢምንት ሕዝብ ሆነው ነበር ለጉዞ የተነሱት። ርቀቱም መድረሻውም አደጋውም በማይታወቀው መንገድ በተስፋ ሲራመዱ የጽዮኗ ማርያም እንደምትጠብቃቸው በመተማመን ነበር። ቀሳውስትም ዲያቆናትም አብረው መሄዳቸው አይቀርም ብለን እናምናለን። በየመሸበት ከብርድም ከአደጋም የሚጠለሉበት ስፍራ መርጠው እያደሩ ጧት ጉዞ ሲቀጥል ወንዶቹ አውሬ ለማደንም ፍራፍሬ ለመሰብሰብም ግራና ቀኙን አካባቢ አስሳሉ። እንዲህ እየተጓዙም ቢሆን እቺ አስገዳጅ ጣፋጭ አስገዳጅ ኑሮ መቀጠሏ ስለማይቀር ሴቶቹ የሥራ ድርሻቸውን ለመወጣት ወይ ሕፃናቱ ሲጫወቱ እየጠበቁ ወይ ጨቅላቸውን እያጠቡ ወይ ለመጀመሪያ ያረገዘችውን አይዞሽ እያሉ ወይ ምግብ እያዘጋጁ ወይ እየፈተሉ ወይ ሰፌድ ወንፊት አገልግል እየሰፉ ይውላሉ። ማረፍ ሲኖርባቸውም እያረፉ። ከ7 ዓመታት ጉዞ በኋላ ዝዋይ ሐይቅ ደረሱ። የዮዲት ጉዲት ባትመጣ ኖሮ ያ የዚህ ረጅም ጉዞ ምክንያት የሆነው ልዑል ይህን ጊዜ ወደ አምባ ወህኒ ተወስዶ ከቤተ ዘመዶቹ ጋር ይተዋወቅ ነበር። ተጓዦቻችን በዝዋይ ዙሪያ 7 ዓመት አረፉ፣ እየኖሩ እየተባዙ።
ከዚያ ለሁለት ተከፈሉ። አንዶቹ ከዮዲት አደጋ በቂ ርቀናል፣ ዝዋይም ለ7 ዓመት ምቹ ሀገር ሆኖልናል፣ እዚህ ነው የምንኖረው አሉ። ለየምክንያታቸው ዕድሜ እየገፋ በመሄዱ ወይ ሁልጊዜ መጓዝ አገር መለወጥ ስለበዛባቸው ወይም ከሚወዱት ታቦት መራቅ ስለሚሆንባቸው ወይም ሌላ። ሌሎቹ ጉዞውን ለመቀጠል የወሰኑት እንዲህ አሉ። እኛ ከአክሱም የሸሸነው ለማንም የማይቀረውን ሞት ፈርተን አይደለም። የዚህ ልዑል የዘርዘር ማረፊያ ብቻ ሳይሆን ኃይል መገንቢያ፣ ማንሰራሪያ፣ ሰርተን እየኖርን አቅም ማጠንከሪያ የሚሆንን አገር ፍለጋ ነው የምንጓዘው። ማለት የአብዛኞቻችን ቀልብ አቃቤ መልአክ አገሩ ይህ ነው ሲለን ደረስን ማለት ይሆናል። በዝዋይ ቀሪዎቹ የ7 ዓመት ጉዞና የ7 ዓመት ኑሮ የተጋሯቸውን ወገኖች ሸኟቸው። እነዚያ ለሚቀጥለው ጉዞ ነቀሉ። የት አገር ለስንትና ስንት ወራት ወይ ዓመታት በመንገድ እያረፉ እየተባዙ እዚያ ሳያውቁት ሲጠራቸው የነበረ አገር ደረሱ። ምን እዝ ተባባሉ ይባላል በዘመኑ ግዕዝ። ማን የሚሉት አገር ነው ይሄ መባባላቸው ነበር። ከዚያ ወዲህ አገረ መንዝ ተባለ። ዛሬም ይባላል፣ ጸሐፊያችሁ ካልተሳሳተ በስተቀር። በዚያ በለም ብርዳማ ደጋ መንዝ አርቆ ዘመናት ዘልቆ አላሚዎቹ የአጼና የዘጋዎቹ ዝርያዎች ሲኖሩ ሲባዙ ትውልድን ሲሰካ ከዕለታት አንድ ቀን ታዝሎ የሸሸው ልዑል ቀጥተኛ የልጅ ልጅ ተወለደ። ይኩኖ አምላኪው ነው ተባለ። ዮዲት ንግሥት የአገረ አበሻን ዙፋን ከሰለሞናዊ ስርወ መንግሥት ነጥቃ የዛጉዌን ስርወ መንግሥት በሮሃ ላሊበላ እንደተከለች አይነት ይኩኖ አምላክም ዙፋኑን ዛጉዌዎች 300 አካባቢ ዓመት ከተቀመጡበት በኋላ በጦርነት ደም ተፋሶ ነጥቋቸው ሳይሆን በሰላማዊ ድርድር ማለት በዲፕሎማሲ ተረከባቸው። በቅርቡ በአጤ ምኒልክ በአፄ ኃይለ ሥላሴ አስደንቀን ያኮራን የአቢሲኒያ ነገሥታት የዲፕሎማሲ ጥበብ በአፄ ይኩኖ አምላክ ተጀመረ። የአቡነ ተክለ ሃይማኖት ቡራኬ ታክሎበት። የዮዲት ንግሥት ገድል በዚህ ይጠናቀቃል። ስላዳመጣችሁ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ